እስከ መጨረሻ የመልእክቱ ክፍል መደምደሚያ ሐሳብ ሰብስክራይብ በሩ ተዘጋ ይላል። በማቴዎስ ምዕራፍ 25 ቁጥር 10 ላይ ሊገዙ በሄዱ ጊዜ ሙሽራው ምን ሆነ? መጣ። እነዛ ተዘጋጅተው የነበሩ አምስቱ ቆነጃጅቶች ምን አደረጉ? ከበጉ ጋር ወደ በጉ ሰርግ ራት ገቡ። ወደዛ ደስታ ተካፋይ ሆኑ በመግባት። ከዛ በኋላ ቁጥር 11 ላይ ጌታ ሆይ ጌታ ሆይ በሩን ክፈትልን አሉት። ኢየሱስ ግን እነዚህ ሴቶች ያልጠበቁት ተቃውሞ ነበር የገጠማቸው። ያላሰቡት ተቃውሞ ነበር የገጠማቸው። ቁጥር 12 ላይ እንደዚህ አላቸው ኢየሱስ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። እንዴት አስፈሪና አስደንጋጭ ነው። በርግጥ ወንድሞቼና እህቶቼ ልብ ብላችሁ እንድትሰሙኝ ይፈልጋለሁ። ጌታ የእርሱ የሆኑትን ያውቃቸዋል፣ አይዘነጋቸውም። ነገር ግን አንድ ምስጢር አለ ወንድሞቼና እህቶቼ። በመንፈስ ቅዱስ ለመሞላት የማይፈቅደውን ማንም ቢሆን ጌታ ኢየሱስ አያውቀውም። እንዲህ ተብሎ በሮሜ ምዕራፍ 8 ከቁጥር 8 እስከ 9 እንዲህ ተብሎ ተጽፏልና በስጋ የሚመሩትን እግዚአብሔርን ደስ ሊያሰኙት አይችሉም። የእግዚአብሔር መንፈስ የሌለው እርሱ የእርሱ ወገን አይደለም ተብሎ ተጽፏል። የእግዚአብሔር መንፈስ የሌለው የክርስቶስ ወገን አይደለም። የእግዚአብሔር መንፈስ የሌለው የእግዚአብሔር ወገን ሊሆን አይችልም። ስለዚህ በመንፈሱ የማይሞሉትን ኢየሱስ አያውቃቸውም። እግዚአብሔር ይርዳን። በመንፈሱ ለመሞላት በመንፈሱ ለመጠመቅ በመሰዊያችን ሁሉ ጊዜ ፊቱን መፈለግ ይሁንልን። ያንን ስናደርግ የእግዚአብሔር መንፈስ ይጎበኘናል። የትም መሄድ አይጠበቅብንም። በቤታችን በጓዳችን በመሰዊያችን እንጠብቀው። ሁሌ መሰዊያችን እሳቱ አይጥፋ ይንደድ። ያን ያገኘናል። ሌላ ሰው ያደርገናል። የመንፈሱ ሙላት ያገኘናል። እቤት አያስቀምጠንም፣ ወደ አደባባይ ያወጣናል። በሕዝብ ፊት ሁሉ ሊያቆመን ይችላል። የሐሳቡ መፈጸሚያ የዕቅዱ መከናወኛ አድርጎ ያቆመናል። ጌታ ግን በሉቃስ ምዕራፍ 13 ቁጥር 26 ላይ ማን እንደሆናችሁና ከወዴት እንደመጣችሁ አላውቅም ሲላቸው ሰነፎቹ እንዲህ ይሉታል። የሚገርም ነው። ካንተ ጋር አብረን በልተናል፣ ካንተ ጋር አብረን ጠጥተናል፣ በአደባባዮችህ አስተምረህናል ትላላችሁ። በማቴዎስ 22:14 የተባለው ትንቢት በእነዚያ ሰነፎች ሕይወት ላይ ይፈጸማል። እርግጥ ነው። በእንዲህ ያለው መስዋዕት፣ በእንደዚህ ያለው መሰዊያ ስፍራ፣ በእንደዚህ ያለው መድረክ የሚካፈሉ ናቸው። ቃሉን የሚሰሙ ናቸው። እሱ አስተምሯቸዋል፣ ሰምተውታል። መተግበር ነው ተስኗቸው የተገኙት። ስለዚህ አስተምረህናል፣ ከማዕድህ አብረን ቆርሰን በልተን ጠጥተናል። ለምን አላውቃ